የቤትና የመኪና ንግድ ላይ ጫና ፈጥሮ የነበረው የባንክ ህግ ማሻሻያ ተደርጎበታል። ቤትና መኪና ለሚሸጡ ሰዎች የተሻለ እድል እንደሚፈጠርም ተስፋ ተደርጓል። በሌላ በኩል ደግሞ የውጭ ባንኮች ከሚቀጥለው ዓመት አጋማሽ ጀምሮ የኢትዮጵያን የፋይናንስ ዘርፍ እንደሚቀላቀሉ ታወቀ። የትኛዎቹ ባንኮች ወደ ሀገር ቤት ይገባሉ ለሚለው ጥያቄ ግን ምላሽ አልተሰጠም። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከብድር ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የቤትና የመኪና ንግድ ላይ ጫና ፈጥሮ የነበረው የባንክ ህግ ማሻሻያ ተደርጎበታል። ለባንኮች የጥሬ ገንዘብ እጥረት እንደ ምክንያት ሲጠቀሱ የነበሩት አስገዳጅ የቦንድ ግዢና የብድር ጣሪያ ገደብን የሚደነግጉ መመሪያዎች ሊሻሩ መሆኑን የታወቀው የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንዳሉት ከሆነ ባንኮች የተለያዩ የቦንድ ግዢዎችን እንዲፈጽሙ የሚያስገድዷቸው መመሪያዎች የሚሻሩ ይሆናል። ከዚህ በተጨማሪም ላለፉት 2 ዓመታት በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያም ይነሳል ነው የተባለው። የፋይናንስ ዘርፉን የተመለከቱ በቀጣይ ይወሰዳሉ ተብለው ከሚጠበቁ ተግባራት መካከል እነዚህን መመሪያዎች ሙሉ በሙሉ መሻር እንደሆነም ከአቶ ማሞ ማብራሪያ ለመረዳት ተችሏል። በዚህም መሰረት ባንኮች በአስገዳጅ ሁኔታ የሚገዙትን ቦንድ የተመለከተው መመሪያ በሰኔ ወር ሙሉ ለሙሉ እንደሚነሳ፣ የብድር ገደቡን የተመለከተው መመሪያ ደግሞ በመስከረም 2018 ይሰረዛል ተብሏል። ባንኮች ለረጅም ዓመታት በተለያዩ መመሪያዎች በአስገዳጅነት ቦንድ ሲገዙ እንደነበር የሚታወስ ሲሆን ከለውጡ በፊት ባንኮች ከሚሰጡት ብድር 27 በመቶውን ለልማት ባንክ ቦንድ ግዢ እንዲያውሉ ይገደዱ ነበር። ይህንን መመሪያ ለማስቀረት በተደረገ ጥረት ሊሻር ቢችልም ባንኮች የቦንድ ግዢ እንዲፈጽሙ የሚያስገድድ ሌላ መመሪያ ተግባራዊ ተደርጎም ቆይቷል። በሌላ መንገድ ስራ ላይ የዋለው አስገዳጅ የቦንድ ግዢ መመሪያ ባንኮች ከሚሰጡት ከእያንዳንዱ ብድር 20 በመቶውን ለኢትዮጵያ ብሔራዊ ባንክ ቦንድ ግዢ እንዲያውሉ ያስገድዳል። ሁለተኛው የቦንድ ግዢ መመሪያ የኢትዮጵያ ልማት ባንክ ቦንድ ሲሆን እያንዳንዱ ባንክ ከዓመታዊ የብድር ክምችቱ ላይ 1 በመቶ ለዚህ ቦንድ ግዢ ያውላል። በሁለቱ የባንክ አይነቶች ብቻ ባንኮች በየዓመቱ በቢሊዮኖች የሚቆጠር የቦንድ ግዢ እንዲፈጽሙ ሲያስገድዳቸው ቆይተዋል። ከዘርፉ ባለሙያዎች እንደሚሰማው ብዙዎቹ ባንኮች አሁን እያጋጠማቸው ላለው የጥሬ ገንዘብ እጥረት አንዱና ዋነኛው ምክንያት በእነዚህ ቦንዶች ግዢ ምክንያት ከፍተኛ የሆነ ገንዘብ ተይዞባቸው የሚቆይ በመሆኑ ነው። ለቦንድ ግዢ ያዋሉት ገንዘብ በብሔራዊ ባንክና በልማት ባንክ ለ5 ዓመታት የሚቀመጥና 9 በመቶ ወለድ የሚታሰብበት እንደሆነም ይታወቃል። የባንክ የሥራ ኃላፊዎች በሰጡት ሐሳብ ውሳኔው ለዘርፉ ትልቅ እርምጃ ነው። ባንኮቹ ያለባቸውን የጥሬ ገንዘብ ችግር ለማቃለልም ትልቅ ጠቀሜታ ይኖረዋል። በተመሳሳይ ባንኮች ተጥሎባቸው የቆየው የብድር ገደብም ከተነሳ እንደ ቀድሞ በአቅማቸው ልክ ብድር ለማቅረብ የሚያስችላቸው ይሆናል። በተለይ ለቦንድ ግዢ ሲያውሉት የነበረው ገንዘብ ይመለሳል ተብሎ በመመሪያው ከተደነገገው ከ5 ዓመታት በፊት የሚለቀቅላቸው ከሆነ የባንኮችን የማበደር አቅም ከመጨመር ባለፈ የጥሬ ገንዘብ እጥረታቸውንም ለማቃለል ሊያግዛቸው የሚችል ነው። የባንኮችን የብድር መጠን የሚገድበው መመሪያ መጀመሪያ ሲወጣ ዓመታዊ የብድር ምጣኔያቸው ከ14 በመቶ መብለጥ እንደማይኖርበት ይደነግጋል። በቅርቡ መመሪያው ተሻሽሎ ዓመታዊ የብድር ምጣኔ እድገቱ ከ18 በመቶ መብለጥ እንደማይኖርበት እንደ አዲስ ተደንግጎ በዚሁ መሰረት ሲሰሩ ቆይተዋል። ከመስከረም 2018 ዓመተ ምህረት በኋላ ግን ይህ የብድር ገደብ እንደሚነሳ መገለጹ ለባንኮቹ እንደ መልካም የሚታይ እርምጃ ሆኗል። ከእርምጃዎቹ ባሻገር የብድር ጣሪያ የፖሊሲ አቅጣጫዎችን በተመለከተም ባንኮች ሙሉ በሙሉ ወደ ዋጋ ተኮር ስርዓት የሚገቡበት አሰራር እንደሚዘረጋ የብሔራዊ ባንክ ገዢው ማብራሪያ አመልክቷል። ይህ የብድር ጣሪያ ገደብ በቤትና በሌሎች ንብረቶች ግዢዎች ላይ ጫና ማሳደሩ በተደጋጋሚ ጊዜ ሲገለጽ ቆይቷል። በገደቡ ምክንያት የቤት ገዢዎች ቁጥር በመቀነሱ የቤት ዋጋ እየቀነሰ ነው የሚሉ አስተያየቶች ተደጋግመው ሲደመጡም ቆይተዋል። በሌላ በኩል ደግሞ የውጭ ባንኮች ከሚቀጥለው ዓመት አጋማሽ ጀምሮ የኢትዮጵያን የፋይናንስ ዘርፍ እንደሚቀላቀሉ ታወቀ። የትኛዎቹ ባንኮች ወደ ሀገር ቤት ይገባሉ ለሚለው ጥያቄ ግን ምላሽ አልተሰጠም።
የውጭ ባንኮች ከሚቀጥለው ዓመት አጋማሽ ላይ ወደ ኢትዮጵያ በመግባት ኢንዱስትሪውን እንደሚቀላቀሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ አመልክተዋል። የኢትዮጵያ ፋይናንስ ፎረም ታዳሚዎች የውጭ ባንኮችን ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ ሀገር ባንኮች በ2025 መጨረሻ ወይም ደግሞ በመጪው በጀት ዓመት አጋማሽ ወደ ስራ እንደሚገቡና ለዚህም አስፈላጊ የሆኑ ዝግጅቶች መደረጋቸውን ገልጸዋል። የውጭ ባንኮች ወደ ኢትዮጵያ እንዲገቡ ማድረግ በቀጣዩ ዓመት እውን እንደሚሆን የብሔራዊ ባንክ ገዢ ቢጠቅሱም የትኞቹ የውጭ ባንኮች ሊገቡ እንደሚችሉ ግን አልገለጹም። የውጭ ባንኮች በኢትዮጵያ ገበያ ውስጥ ቢገቡ ተጠቃሚ የሚሆኑበት እንዲሁም ደግሞ ለሀገራዊ ኢኮኖሚው ሊሰጡት የሚችሉት ጠቀሜታም ተገልጿል። በሌላ በኩል ደግሞ ሁዋጂያን ኩባንያ ኢንቨስትመንቱን ወደ $2 ቢሊዮን በማሳደግ የኤሌክትሪክ መኪናዎችን ሊገጣጠም ዝግጅቱን ማጠናቀቁን አስታውቋል። የቻይናው ሁዋጂያን ኩባንያ በኢትዮጵያ ያለውን ኢንቨስትመንት ወደ $2 ቢሊዮን የማሳደግ እቅድ እንዳለውና የኤሌክትሪክ መኪናዎችን ለመገጣጠም ዝግጅቱን እያጠናቀቀ መሆኑን አስታውቋል። የሁዋጂያን ግሩፕ ልዩ የኢኮኖሚ ዞን ምክትል ፕሬዝዳንት አምባሳደር ተፈሪ መለሰ እንደተናገሩት በኢትዮጵያ የ$150 ሚሊዮን ኢንቨስትመንት ያለው ኩባንያው ኢንቨስትመንቱን ወደ $2 ቢሊዮን ለማሳደግ እቅዶችን ይዟል። ኩባንያው ኢትዮጵያ የሰራተኛ ኃይል የገበያ ዕድልና ያለችበት አካባቢ ለዓለም ገበያ ምቹ መሆኑን ኢንቨስትመንቱን እንዲያሰፋው የሚረዳው ይሆናል። ሁዋጂያን ኩባንያ በኢትዮጵያ የቆዳ ውጤቶችንና የጫማ ምርቶችን በማምረት ለዓለም ገበያ የሚያቀርብ እንደሆነ በተለይም የአሜሪካ የገበያ ዕድሎችን መጠቀም እንደሚፈልግም አስታውቋል። ምክትል ፕሬዝዳንቱ አክለውም በኢትዮጵያ ልዩ የኢኮኖሚ ዞን ውስጥ በመግባት ከፈረንጆቹ 2026 የመጀመሪያ ወራት ጀምሮ የብራንድ መለያው GS አዮን የተሰኙ የኤሌክትሪክ መኪናዎችን በመገጣጠም ለሀገር ውስጥ ገበያ ያቀርባል። ሁዋጂያን ኩባንያ ከቻይናው ጓንዡ የተሽከርካሪ አምራች ኩባንያ ጋር ከአንድ ዓመት በፊት የኤሌክትሪክ መኪናዎችን ወደ ኢትዮጵያ ለማስገባት ስምምነት መፈጸሙን ያስታወቀ ሲሆን ከወራት በኋላ ደግሞ ተሽከርካሪዎቹን በኢትዮጵያ መገጣጠም እጀምራለሁ ብለዋል። በቀጣዮቹ ዓመታት በኢትዮጵያ የቤት ልማት ኢንቨስትመንት ዘርፍ የመሰማራት እቅድ እንዳለው የተናገሩት ምክትል ፕሬዝዳንቱ በተለይም በመኖሪያ ቤት፣ በንግድ ተቋማትና በከተማ መሰረተ ልማት ግንባታ ዘርፎች ለመሰማራት አቅደዋል። ባለፈው ሳምንት ፍጻሜውን ባገኘው የኢትዮጵያ ኢንቨስትመንት ጉባኤ የቻይና ኩባንያዎች በስፋት ተሳትፈው የ$1.6 ቢሊዮን ኢንቨስትመንት ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መፈራረማቸው ይታወሳል። የኢትዮጵያ ኢንቨስትመንት ኮሚሽን እንዳስታወቀው በጉባኤው ከመካከለኛው ምስራቅ፣ ከአውሮፓ፣ ከእስያና ከአሜሪካ የመጡ ኩባንያዎች ተሳትፈዋል። ከተካሄዱ የኢንቨስትመንት ስምምነቶች መካከል በኢትዮጵያና በቻይናውያን ኢንቨስተሮች ባለቤትነት የተያዘው ሴኮዋን የማዕድን ኩባንያ የ$600 ሚሊዮን የድንጋይ ከሰል ልማት ኢንቨስትመንት ስምምነት ይጠቀሳል። ሌላው የኢንቨስትመንት ስምምነት ደግሞ ከሁዋዌ የማዕድን ልማት ኩባንያ ጋር ሲሆን በኢትዮጵያ ልዩ የኢኮኖሚ ዞን የ$500 ሚሊዮን ማዕድን ልማት ስምምነት መፈረሙን የታወቀው። እንዲሁም ሃነርጂ ኒው ቴክኖሎጂ ኩባንያ ከጃንዱ ኩባንያ ጋር በፀሐይ ኃይል ልማት ዘርፍ የ$350 ሚሊዮን ኢንቨስትመንት ስምምነት ተፈራርመዋል። በሌላ በኩል ደግሞ ሰራተኞች ወደ ስራ እየተመለሱ መሆናቸውን ሰምተናል። ሰራተኞቹ ደሞዝና ጥቅማ ጥቅም እንዲያገኙ መደረጉም ነው የታወቀው። ባለፉት 9 ወራት በ32 መዝገቦች የተካተቱ 275 ሰራተኞች ወደ ስራ እንዲመለሱ እንዲሁም የደረጃ እድገት እንዲያገኙ መደረጉን የኢትዮጵያ የሕዝብ እንባ ጠባቂ ተቋም አስታውቀዋል። በዚህም ሰራተኞቹ ከ1 እስከ 10 ወር ያልተከፈላቸውን 1,122,000 ብር ጥቅማ ጥቅምና ደሞዝ እንዲከፈላቸው መደረጉን የተቋሙ የሕዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ አንለይ ወርቄ ተናግረዋል። በተጨማሪም በ17 መዝገቦች የተካተቱ 396 አቤቱታ አቅራቢዎች የካሳ ክፍያና በአጠቃላይ ለሁሉም 46738 ካሬ ሜትር ቦታ በምትክነት እንዲሰጣቸው ተደርጓል። በ12 መዝገቦች የተካተቱ 16 አቤቱታ አቅራቢዎች የጡረታ መብታቸው እንዲከበር መደረጉን እንዲሁም ደግሞ በ22 መዝገቦች የተካተቱ 394 አቤቱታ አቅራቢዎች ከህግ አግባብ ውጭ የተከለከሉትን ልዩ ልዩ መንግስታዊ አገልግሎቶች እንዲያገኙ ማድረግም ተችሏል። በአጠቃላይ በ2017 በጀት ዓመት በ9 ወራት 1716 አቤቱታዎች ለተቋሙ ቀርበው 574 መዝገቦች እልባት ያገኙ ሲሆን ቀሪ 322 መዝገቦች ምርመራቸው ባለመጠናቀቁ በሂደት ላይ ይገኛል። ለተቋሙ ከሚቀርቡ አቤቱታዎች ውስጥ የመንግስትና የልማት ድርጅት ሰራተኞች መብትና ጥቅም
አከባበር ጋር የተያያዙ ከይዞታ አስተዳደርና ከተለያዩ መንግስታዊ አገልግሎት አሰጣጥ ጋር በተገናኘ የሚቀርቡ አቤቱታዎች ሰፊውን ቁጥር ይይዛሉ ተብሏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።